ሰላም ሰላም፣ እኔም ቀበና ነኝ የሚለው ሲሪስ የምሽቱን ፕሮግራም በጉጉት ተጠብቁ የነበራችሁ ነው ጀምሯል። ድምቀቱን የተለያዩ ፋውንቴኖችን በሚፈሰው ውሃ ውስጥ እንዴት አድርገን እንደምንሄድ የህዝቡ ደስታና የመሳሰሉትን አብረን እናያለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ትራንስፖርት ሳትይዙ በፕሌን ሳትጓዙ በመርከብ ሳትጓዙ በዚች በከተማችሁ መሃል ላይ እንደዚህ አይነት መዝናኛ፣ የወንዝ ዳር ልማት፣ በጀልባ ጉዞ፣ ፋውንቴኖች፣ የወክ ቦታዎች ማግኘት መታደል ይመስለኛል። እኔ በግሌ ተቀላላ ላይሆም እና አሁን ደግሞ የምሽቱን ፕሮግራም ሳይ ድምቀቱ የብርሃኑ ድምቀት አሁን በዚህ በምሽት ራሱ ጀልባ የሚነዱ ሰዎች አሉ። በጀልባ የሚቀዝፉ ማለት ነው። የሚደንቅ ነገር ነው ያለው። ወደፊት ደግሞ ካፌዎቹ፣ ሌሎች መዝናኛ የምሽት ፕሮግራሞች ሲጀመሩ ይህ ነገር ሌሊቱን ሙሉ 24 ሰዓት 7 ሊሰራ የሚችል የከተማው ድምቀት፣ የከተማው መነጋገሪያ፣ የቱሪስት አትኩሮትን የሚስብ ትልቅ የሚያድግ ቦታ እንደሆነ የታየኝ። አሁን ባየሁት ራሱ ወደ ቤት ራሱ ተመለሱ አይልም። መሽቶ በመጨረሻ 1 ሰዓት ተኩል በኋላ ሂዱ ሁሉ የተባለ ተለያዩ ወጣቶች እዛው መቆየት የመፈለግ እንትን ያላችሁ፣ ያውም እየጨመረ ነው የሚመጣው በምሽት ጊዜ። ምክንያቱም አየሩ ተስማሚ ነው። እንደዚህ ያለ ትልቅ መዝናኛ በጣም ባደጉ ሀገሮች ላይ በቴሌቪዥንም ሆነ በዩቲዩብ የምናየው እንደነ ሚያሚ ቢች፣ እንደ ላስ ቬጋስ፣ ዱባይ የሚተናነስ ነገር የለም እና ይህንን በእንክብካቤ መያዝ፣ ለእንደዚህ አይነት ነገር ደግሞ አድናቆትን በመግለጽ የሰሩት ሰዎችን ማበረታታት፣ መንግስትን ማበረታታት የሚጠበቅ ነው ከኛ ብዬ አስባለሁ። እስቲ አብረን እንመልከተው። የተለያዩ ሙዚቃዎች ስለተከፈቱ ኮፒራይት ስላለበት ያንን እየቀየርኩኝ ዩቲዩብ በሚፈቅዱ ሙዚቃዎችን ስለሚቀየር መሀል ላይ እንግዲህ ያየው ነው ሁኔታውን ክፍት ማድረግላችሁ ማለት ነው።
እንግዲህ አለ ኃይለ ገብረስላሴ እዚህ ጋር ልጆቹ ደስታቸው ደስ ብሎኛል። ነገር ግን ይሄ ቦታ እንደዚህ ለመንደባለል ሳሩ ላይ ተፈቅዷል ወይ የሚለው ትንሽ አሳስቦኛል። ምክንያቱም ቁልቁለት ስለሆነ ከታች መብራቶች ስላሉ ከላይ የተሽከረከሩ መጥተው ከመብራቱ ጋር ሊጋጩ ከብረቱ ጋር ሊጋጩ ይችላሉና ይሄ የልጆች እንደዚህ መዝናኛ ነው ብዬ አላሰብኩም። ከሆነም ደግሞ ጥንቃቄ ይፈልጋል ማለት ነው። ግን እኔ አይመስለኝም እና አንደኛ በሳር ላይ እንደዚህ ሲንከባልሉ ራሳቸው ላይ ጉዳት ሊያደርሱ ይችላሉ። የእጅ ውልቃት የመሳሰለው ሊገጥማቸው ይችላል። ልጆች እኔ መንደባለል አለባቸው ብዬ የማስበው ፍራሽ ነገር ላይ ቢሆን ለዛ ስፔሲፊካሊ የተሰራ መሆን አለበት ብዬ አስባለሁ። እስቲ ሀሳብ አስተያየታችሁ ስጡበት። ሌላ ጊዜ ደግሞ አጣርቼ ሁኔታውን ገልጽላችኋል። ዋው የሚደንቅ ነው። ቀበና ይላል እዚህ ጋር በእንግሊዘኛ። አሁን ደግሞ ይሄ ፋውንቴኑ አስደናቂ ወደ ሆነው ቦታ ያመራን ነው። ከላይ የቀበና ወንዝ እየፈሰሰ ከስር የምትሄዱበት ደግሞ ውሃን በመጠኑ ትንሽ የሚነካችሁ ትንሽ ፍንጥርጣሪ ቦታ አለና ደስ የሚል ቦታ ነው። በዛ ያለፍን
ቀርጸዋለሁ ማለት ነው። የዛን አካባቢ ድምፅ ያጠፋሁት እንደነገርኳችሁ ኮፒራይት ያላቸው ሙዚቃዎች ስለሆኑ ነው። እኔ ግን በዚህ ተካዋለሁ፣ ችግር የለውም። ዋናው ነገር ትዕይንቱ እንድታዩት ነው። እስቲ በውስጥ እያለፍን ያለውን ሁኔታ እናያለን ማለት ነው። ውድ ተመልካቾች እንግዲህ ይሄኛው ቤት የምታዩት ደስ የሚል ነው። ካፌ ይሁን ሬስቶራንት ይሁን ባዶ ነው ገና። ስለዚህ እሱ ደግሞ ሲጨመር በጣም ልዩ ለቦታው
ድባቡን ይጨምረዋል ማለት ነው። አሁን እስቲ በዚህ በመውጫው በኩል አድርገን ያለፍን ነው ያለውን ሁኔታ እንግዲህ ከቀን እስከ ምሽት እንድታዩት አስፈላጊውን ሁሉ እያደረግን ነው። ሙዚቃዎቹን ብቻ ነው እንግዲህ ለመሸሽ ስንል ድምፁን ያጠፋሁት። እሱም እንግዲህ ምንም ማድረግ ስለማይችል ይሄውና እንግዲህ ይሄ ክፍል ያልኳችሁ እዚህ ውስጥ ነው ይመስለኛል። ትልቅ ሬስቶራንት ነው የሚሆነው፣ እንደዛ ነው የሚመስለው፣ ወይ ካፍቴሪያ ነው የሚሆነው። ስራ አልጀመረም ማለት ነው። ይሄ እንግዲህ ወይ ለሚሰሩበት ሰዎች የሚሰጥ ይሆናል ማለት ነው። ህዝቡ እንግዲህ እንደምታዩት ነው እየጨመረ ነው ከቀን ወደ ምሽት ያለው። የልጆቹ ደስታ እንደምታዩት ነው። አንዳንድ ቦታ ሳር ላይ ሲንደባለሉ ሁሉ አይታችኋል። ወላጆች እንግዲህ እንደዛ አይነት ነገር ልጆች ጉዳት ላይ እንዳይወድቁም የተሰራውንም ነገር እንዳይል ይሄ ሳር ላይ ማንደባለሉ ነው ቢቀር የተሻለ ይመስለኛል። ለልጆቹ ግን ከአሸዋው አካባቢ በተጨማሪ ደግሞ እንዳው እየከፈሉ ቢዝናኑበት ሌሎች ተጨማሪ ነገሮችም መጨመር የሚያስችል ነገር ካለ ቢታይ። ምክንያቱም ብዙ ሺህ ልጆች ነው የሚመጡት። እንዳየሁት የመዝናኛ ፍላጎት አለ። ሳር ላይ እስከ መሽከርከር ድረስ አይቻለሁ ማለት ነው። ይሄ ግሌ አስተያየት ነው። መልካም ቆይታ።
ውድ ተመልካቾቼ ከቀን ጀምሮ እስከ ምሽት ያለውን በ5 ክፍል የቀበናን ሴንተር ብቻ ያቀረብኩላችሁ ፕሮግራም እየተጠናቀቀ ነው። በቀጣይ ደግሞ ከእንጦጦ ጀምሮ ያለውን ማሳያችሁ ይሆናል። እንደዚሁም የፒኮክ መናፈሻ፣ ሌሎች ድንቅ የአራዳ መናፈሻ፣ የአፍንጮ በር፣ እንደዚሁ የወንዝ ዳር ልማት፣ በጣም ብዙ ድንቅ ነገሮች ተሰርተዋል። በተቻለ አቅምና ሁኔታ እነሱንም የመቃኝበት ጊዜ ይመጣል ማለት ነው። በዚህ ባያችሁት ቪዲዮ እንደተደሰታችሁ፣ እንደተማራችሁ፣ እንደተዝናናችሁ አስባለሁ። ሀሳባችሁን ግለጹልኝ። እኔ በዚህ እሰናበታለሁ። አንዳንድ የመጨረሻው ቪዲዮዎችን እያያችሁ ጤና ይስጥልን። መልካም ጊዜ